ተገርዟል አልተገረዘም እያልሽ በገዛ ባልሽ ላይ ስታላግጪ ሪከርድ የተላከልኝ ስታወሪ ምናምን እዛው ሄደሽ አስጨርሺ። በየቤቱ ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት ገብተሽ ስታወሪ ነበር። ሙባረክ በእናቷ አጥንት ምሎ ቃል ይገባልሽ። ትናንትና ሪከርዱ አለኝ የዚህ ቤት ሪከርድ። ቃል ይገባልሽ በሳምንት ውስጥ ኢቃማሽን አስጨርሶ በእጅሽ ህዝብ ፊት እንደሚሰጥሽ ቃል ይገባልሽ። የትም ቦታ ገብተሽ ስሙን ካላነሳሽ ነው። አንቺ ግን ችግርሽ መፍታት ሳይሆን ፍምስና ነው የፈለግሽ። ፍምስና ከፈለግሽ እኮ ላይቭሽን መክፈት ነው 24 ሰዓት ላይቭሽን ከፍተሽ ማውራት ነው እኮ እንጂ በየቤቱ እየዞርሽ ማውራት አይጠበቅብሽም። እውቅና ከሆነ የፈለግሽው ችግርሽን መፍታት ከሆነ የፈለግሽው ቀጠሮ ተሰጠሽ አይደል? ሙባረክ በሳምንት ውስጥ ኢቃማሽን አሰርቼ የትም ቤት ካልገባሽ አሁን አበባሽን ብትጨርሽ አላስገባሽም። እኔ በአቋሜ የጸናው ሰው ነኝ። በሳምንት ውስጥ የትም ቦታ ካልገባች ብሎ በእናቱ አጥንት ምሎ በሳምንት ውስጥ የትም ቦታ ገብታ ስሜን ካላነሳች ኢቃማዋን አሰርቼ መጥቼ ህዝብ ፊት እሰጣታለሁ ብሎ ቃል ገባ። ሪከርድ አድርጌ ሙሉ ላይቭ ረጅም ስለሆነ ያችን ፓርት ሪከርድ አድርጌ ያስቀመጥኩ። ነገ ቢክድ ራሱን ልጠይቅልሽ ማስረጃ ሪከርድ አድርጌ ያዝኩኝ። ከዛ በዛ ተስማምተን ተለያይተን አንቺ በየቤቱ እየገባሽ ስሙ የምታነሹ ለምንድን ነው? ለምን እንዲሰራልሽ አልፈለግሽም? እድሜ ልክሽም በዚህ ችግር እያሳበብሽ ህዝቡን ክሎሮክስ እጠጣለሁ እያልሽ ማስፈራራት ስለሆነ የምትፈልጊው እውቅና ስለሆነ የምትፈልጊው እንጂ እውነት ችግርሽን መፍታት ከፈለግሽማ ቀጠሮ ሰጠሽ እኮ። የትም ቤት ገብተሽ ስሜን ካላነሳሽ፣ ስሜን ደግመሽ ካላነሳሽ፣ በስሜ ቪዲዮ ካልሰራሽ፣ በሳምንት ውስጥ አይዲሽን ጨርሼ አለሽ አይደል? ጨርሼ አምጥቼ እዚህ ቤት ላይቭ ላይ ገስት ላይ ህዝብ ፊት እንኪ ብዬ አስረክብሻለሁ አለሽ። በዛ ተስማምተን ተለያየ። ታዲያ ሳምንት ሳትታገሺ ትናንትናውኑ ማታ የሆነ ሰው ቤት ገብተሽ ስትለፈልፊ ያደርሽ፣ ዛሬ እንደገና ደግሞ ሰው ቤት ገብተሽ ስትለፈልፊ ያደርሽ። ለቀ እኔ ጄን አንስቻለሁ ከአንቺ ጉዳይ ላይ። ነገ መተሽ እዚህ ቤት አልቅሰሽ አላሰራልኝም እንዳትይ። ለራሱም ብየዋለሁ። ብታሰራላት ባታሰራላት ከዚህ በኋላ አያገባኝም። አንተ ቃል የገባከው እንደዚህ ነበር። ይኸው እንደዚህ ሪከርድ ለራስሽም ልኬልሻለሁ፣ ለሱም ልኬለታለሁ። አንድ አይነት ቮይስ ነው ለሁለታችሁም የላኩት። አለቀ። ምን አንቀዠቀዠሽ? አዘርዋይስ ደግሞ ወይ ደግሞ እዛ የገባሽባቸው ሰዎች እሱ ላይ ተገርዟል አልተገረዘም እያሉ ሲያላግጡበት የነበሩ ሰዎች እንዲያሰሩልሽ ያድርጉልሽ፣ ያሰሩልሽ። ኦኬ። እኔ ሙባረክን በጸባይ ይዤ እንዲያሰራልሽ ላረግልሽ ነበረ። አንቺ በየቤቱ እየዞርሽ ስላማሹ እንዲያሰራልሽ ማድረግ የምትችይ ከሆነ ሂጂበት በራስሽ መንገድ። መፍትሄ ፈላጊ መስለሽኝ እኮ አዝኜልሽ ነው እኔ እንጂ